የሰው ሐቅ በደል በተውበት ይወርዳል። ለምሳሌ ሐሜት የአላህ ሐቅ ከሆነ ነዓም በተውበት ይማራል። የሰው ሐቅ ሲሆን ግን አምስተኛ አራተኛ መስፈርት ያስፈልጋል። ይኸውም ኢስቲሕላል የሚባል ነገር አለ። ገንዘብ ከሆነ የወሰድከው ገንዘቡን መልሰ መስጠት አለብህ። አካል ከሆነ የጎዳኸው ይኸው አካሌ እዚሁ ዱንያ ላይ ተበቀል ማለት አለብህ። ሌሎች መስፈርቶችን ከማሟላት ለምን የሰው ስጋ በላው ለምን አማሁን ብለህ ከመጸጸት፣ ሁለተኛ ላለማድረግ ለአላህ ቃል ከመግባት፣ ወዲያው ከመታቀብ በተጨማሪ ያማኸውን ሰው አመችሃለሁ ብለህ ነግረህ መተውበት አለብህ። ይሄ በርካታ ዑለሞች አቋም። የተወሰኑ ዑለሞች ይሄን ካደረግ የባሰ ችግር ይመጣል ከተባለ ይቀራል ያሉበት ሁኔታ አለ። ወላኪን በሌላ በኩል ይሄ ሰዎች እንደልባቸው የሰውን ስጋ አጣጥመው በልተው እዛው በግል ቤት ውስጥ ተወብቻለሁ እስትግፋር ዱዓ አረግለታለሁ ያሉ የሐሜት በር እንዲከፈት ሰበብ ይሆናል። ይሄን በር ለመዝጋት የትኛውም ሰውን የበደለ ለምሳሌ እንደተባለው ያማውን ሰው አመችሃለሁ ይቅርታ አድርግልኝ ማለት አለበት። አላሁመ ኢላ ለህይወቱ ከፈራ ይሄን ይቀራል። ይሄን ከሰማ አይመረኝም ህይወቴን ያጠፋኛል የሚል ግምት ካለው ከፍተኛ ሸክ ካለው ይሄን ይቀራል። በተረፈ እንዲሁ ይቀየመኛል ይበሳጫል የሚል ስጋት ከሆነ ተቀበል ዋጋህን የሥራህን። አልዕሙም እሱ ከተወበተ ከተዘዘተ ሌላው የተውበት መስፈርት ከተሟላ ሄዶ መንገሩ የባሰ ችግር ያመጣል ከተባለ ባለበት ተውበት ያድርግ። ስለሱ መጥፎነት ባወራበት ቦታ ስለሱ ጥሩነት ያውራ፣ እስትግፋር ያደርግለት፣ ዱዓ ያደርግለት ያሉ ዑለሞች እንዳሉ ሆነው የተመረጠው ይሄ ሁሉም ባለበት ተውበት ያድርግ የሚለው አቋም ሰዎች በየቤታቸው የፈለጉትን አድርገው ከዛ ተውበት እንዲያደርጉ ሰበብ ይሆናል። የጊባን በር ለመዝጋት ለማጠንከር ሄዶ ይቅርታ መጠየቅ አለበት የሚለው የተመረጠ ይሆናል።